ግን ጥሩ ነገር አይፈጠርም በቃ እንጂ አሁንም ሉሌ የትም አይሄድም። ግዳው ማሰብ ያለባችሁ ነገር ሉሌ አንድ ቀን 2 ቀን 3 ቀን ባደረ ቁጥር የእናቱ ጡት እየጎደለበት ነው የሚሄደው። ስለዚህ አይምሯችሁ የሚሰራ ከሆነ ጭንቅላታችሁ የምታስቡበት ከሆነ ልጁ ገና የእናቱ ጡት አልጨረሰም። ልጁ አታሰቃዩት። ገና ከማፀን ጀምሮ እየተሰቃየ ያለ ልጅ አሁን እስኪ ረፍት ስጡት፣ አታሰቃዩት። ከእናቱ ጋር በሰላም ይኖርበት። እኔ ለምን ማሰብ እንዳቃታችሁ ነው ግራ የሚገባኝ። በዚህ ልክ ወርዳችሁ የወረደ ነገር ማድረግ ፌር አይደለም። አንዳንዴ ልቀቂኝ ብላታል፣ አልፈለገሽም ብላታል። ከሄርሜላ ጋር ታርቃል። እንኳን ታረቅ ከሄርሜላ ጋርም ወልደ እንደምትለያይ ባለሙሉ ተስፋ ነኝ። እውነቱ ስነግርህ ግን ደግሞ አንድ ነገር ልንገርህ፣ አንተ በዚህ ነገር ውስጥ እጅ ካለበት የሩታን ሰላም አትፈልግም ማለት ነው። ስለዚህ አንተም ስነ ስርዓት ያዝ። ከአሁን በኋላ በቃ ልጅ ማየት ባለብህ ሰዓት ላይ መተታ ያለ አለቀው። አሁን ማኖር ዲኛ መስጭ በጣም በዛ ትዕግስትን ፍራቻ መሰላቸው። የሆነ መከባበር ከሌለ ሁሉም ነገር መቆም ይችላል። ሁሉም ነገር ገደብ አለው። ይህ ስለ በጣም ይቅርታ ግን ደግሞ እህትም ወንድም የሚያደርጉን ነገር ልክ አይደለም። በቃ አሁን ማን ነው ልክ ነው ያለው? ቢኒያም እኩል። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። እንግዲህ የሩታ ልጅ ሉል እስካሁን አልተገኘም። እንግዲህ ብዙዬም ስልኳን አጠፋፍታ ቤቷንም ዘጋግታ ጠፍታለች። ዴቭም ቢሆን ጠፍቷል። ከሁለቱ አይወርድም እየተባለ ነው። ግን ብዙዬ ይሄ ነገር እንደሚያስጠይቅሽ ሁሉ እያወቅሽ ይሄ ነገር በሕግ የተከለከለ እንደሆነ እያወቅሽ እንኳን አንቺ ቀርቶ ማለት ነው ኢትዮጵያ ውስጥ ሕግ የለም ተብለሻል። እንዲህ የህፃናት መብት ተከላካሪ እኮ አለ። ሕግ እንኳን እንትን ባይልሽ የህፃናት መብት እንዴት እንደሚያደርግሽ ታውቂያለሽ። ስለዚህ ብዙዬ ከብዙ ነገር ሳትዳለሽ የሰው ልጅ ብትመልሽ ገና የ8 ወር ልጅ ሰልቀሽ በመሄድሽ ራሱ ብዙ ነገር እንደሚያስከስትብሽ እያወቅ ነውስ? ምን ነው ላንቺ ህግ አለ። ያንቺ የተለየ ህግ ነው ላንቺ የተዘጋጀው ማለት ነው። ያንቺን ልጅ ሰልቀው የሱ ቤተሰቦች ቢሄዱ እንዴት ነው የምትሆኚው? እንዴት ነው ያንቺ ልጆች ቢሰረቁብሽ እንዴት ነው የምትሆኚው? እንኳን ይሄ ህጣን ልጅ ያንቺ አሁን ትላልቆች ናቸው። ያንቺ ልጆች የባልሽ አባት ቤተሰብ ቢወስድ እንዴት ነው የምትሆኚው? ይሄ ነገር የሚያዋጣችሁ አይመስለኝም። ዴቭም አንተ የዘንዶ ባም ማለት ነው ዘንዶዎች ብታቆሙ ይሻላችኋል። እና እኔ በጣም የምትገርሙ ሰዎች ናቸው። አብርሽን አሁን ሩታን ካብልሽ ለማራቅ የምትሉት ቢርቃት ኑሮ ማለት ነው። ቢርቃት ኑሮ በቃ እኔ ልጅ ከሄርሜላ ወልዳለሁኝ አልፈልግም በቃ ብሎ ይተዋት ነበር። ለምን ጠባቂ አስፈለገው? ስለዚህ እውነቱን ነው አብርሃም ይፍሬም እየተናገረ ያለው ማለት ነው። አብርሃም በጭራሽ ሩታን ሊተዋት አልፈለገም፣ አይተዋትም። ከሄርሜላም ይሄንን አውቀሽ ግቢበት እያላን ነው እሱ። ካንቺም ወርዶ እንደዚህ መሆንሽ አይቀርም፣ ካንቺም ወርዶ ይሄ ጣም እንትን ማለትሽ አይቀርም እያላት ነው። እና አንዳንዴ እንትን ባልንጀራ ሲታማ ለኔ ብለህ ስማ ይላል ያገሬ ሰው። ሄርሜላ ይችን ነገር ማስተዋል አይምሮ ቢኖርሽ ኑሮ ማለት ነው እቺ ነገር በኔት ለምን እንዴት በኔስ ቢደርስ ብለሽ እንዲህ የሚያጨበጭቡልሽም በሄርሜላስ ቢደርስ ብለው ማሰብ አለባቸው ብዬ ነው እኔ። ሄርሜላ በትክክለኛነት የሩታ ልጅ ትወስዳለችም ብዬ በጭራሽ አላስብም። ሄርሜላ አታረገውም። እግዚአብሔርን ነው የምላችሁ። ሄርሜላ እንደውም ከእናቱ እንዲለይ ራሱ አትፈልግም። ወደ ሄርሜላ እኔ አልጠቁምም እጄን። አሁን ሁለቱ ናቸው ሄርሜላ። እኔ ለሄርሜላ እውነተኛነቴን በዚህ መሰክራለሁ። ሉልን ብትወስደው እንኳን እንደዚህ ለአንድ ቀን እንኳን እንዲያደር አትፈልግም። እንኳን እንደዚህ ቀርቶ ማለት ነው ልጅ ከእናቱ ጋር ማደግ አለበት የምትል ሰው ነች ማለት ታውቆ ወደፊት ስኔስ ብላ ታስባለቻ።
ስለዚህ እኔ ሄርሜላን የምጠቁሙ ሰዎች እኔ ሄርሜላ ትወስዳለች ብዬ አላስብም። ደግሞ ምንም እንትን የሚያደርግላት ነገር የለም። ብዙዬ ነች እንግዲህ ሩታን ምን እንዳረገቻት ለምን ይሄን ሁሉ ስራ እንደምትሰራባት ወይስ ካብልሽ ጋር እንድትለያይ አትፈልግም እንዴ? ልጇን ቀምታችሁ ካብልሽ ጋር ማለያየት ትፈልጋላችሁ እንዴ? እንደዚህ ብሎ ነገር የለም። እና በጣም ከባድ ነገር ነው የሚከተላቸው። ዛሬ አሁን ኤፍሬም ከባድ ነገር ነው በወሰዳችሁበት እግራችሁ መልሱ ተብሏል። እንግዲህ ማታ አልመለሱም። ግማሹ ማታ ልጇን አገኘች ምናምን ሲል ነበር። ማታ አልመለሱም አሉ። እሷ ስታለቀስ ነው ያደረችው። የሰው ስንባ አይከብዳችሁም እንዴ? ህጣን ልጅ ወስዱ። እኔ አንዳንዴም በሩታ የምፈልገው ቤቷን ለምንድን ነው ለሰራተኛ አስጠንቅቃ እማትሄደው? ለምንድን ነው ቤት እኔ ተለለው እኔ ታልመጣው ለምን በር ትከፍታለች? ወይስ እሷም ትተባበራለች ሰራተኛዋ? እኔ ይሄንን ነገር ምንም እንትን የሚለኝ ነገር የለም። ለማንኛውም እንግዲህ ዛሬ ማታ ደግሞ የሚከሰተው እናያለን። እነ ኤፍሬም እንግዲህ ኤፍሬምና ቢኒ ይሄንን ነገር አስተላልፈዋል። ልጁ እንዳልተገኘ ተነግሯል ማለት ነው። ልጁ አልተገኘም። በነገራችን ላይ እንትን ስራ እየሰራሁ ነው። አንዳንዴ ቁጭ ስል ይደብረኛል። ስለዚህ ጠረጴዛዎች ምናምን ወለውላችኋለሁ ብታው ቁጭ ማለት አልወድም። ያው እንግዲህ ሰው ትግል የለችም። ግን እኔ እናቴ ሰው አዘዘኝ አላዘዘኝ ብዬ አይደለም የምሰራው። ስለዚህ ትክክል ስራ እየሰራሽ አይደለም። ብዙዬ የሰው ልጅ መልሺ። እናት ነሽ፣ የእናትን ነገር ታውቀዋለሽ። አንቺ አሁን ይሄልህ በቃ ከሩታ ጋር ምን ልህ እንዳስገባሽ እኔ አላውቅም። ከሩታ ጋር ምን እንደዚህ አይነት ነገር እንዳስገባሽ እኔ አላውቅም። እኔ በጣም የሚገርመኝ ነገር እዚህ ጋር የሩታ ቤተሰቦች ራሱ ምንድን ነው ወንድም አላት፣ ስንት ነገር አሏት። ለምን በጣገቡ አይቆሙም እንዴ? እነሱ እህታቸው ምን እስከምትሆን ድረስ ነው የሚጠብቁት? ለምንድን ነው ከበጣገቧ? አሁን ወንድሟ ራሱ የህግ ሰው ሳይሆን አይቀርም። ወንድሟ ራሱ ፖሊስ ሳይሆን አይቀርም። የሩታ ወንድም ማለት ነው። እና በጣም እኔ ከባድ ነገር እንዳይከሰትባችሁ ብዙዬ እንዲህ በቀላሉ ወጣዋለሁ ያልሽው ነገር ወደ ራስሽ ተጠምጥሞ የሆነ ነገር እንትን እንዳይልብሽ። የራሴን ልጅስ እንዲት ቢያረጉት እኔ አሁን እንደሚመስለኝ ቡታጅራ ይዘውት ነው የሚሄዱት። ስልካቸውን ታጠፋፉ ምን ታሉ ያው ቡታጅራ ይወስዱታል። ጋሽዬ ደግሞ አይቀበሉም፣ ዝም ብለው አይቀበሉም። ማለት እንዴት ከእናቱ ቀምታችሁ ትመጣላችሁ ብለው እኔ እንደዚህም የሚያደርጉ ቤተሰቦች አይመስሉኝም። ከእናቱ ለይተው የሚቀበሉ ማለት እንግዲህ ህጣን ልጅ 5 ዓመት ልጅ ቢሆን አዎ ወደ አባቱም ሄደ ወደዛም ሄደ። እኔ እንደው አንዳንዴ እዚህ ሀገር ነፃነታችሁ በልጆቻችሁ በኩል እናቶች ነፃነት ያገኙበት አገር ነው የምለው። አሁን እዚህ ጋር ማለት ነው እናትየዋ ፈቅደ በሳምንት አንዴ ትወስዳለች የሆነ ቦታ። ከዛ አባትየው ወስዶ ይመጣል ይወስዳል። አሁን እናትየዋ ተፈቀደች ለ1 ወር አባትየው ይይዛል። ችግር የለም። አሁን 1 ወር የኛ ልጆች ለ1 ወር ሄደዋል። ለምን ፈቅዳ? እናትየዋ ፈቅዳ በፍቃዷ ነው የሰጠችው እንጂ እናትየዋ ሳትፈቅድ ምን መንቀሳቀስ ምናምን የለም ከሷ ውጭ ማለት ነው። ስለዚህ እንዲህ የሰለጠነ ለልጆች መብት ያላቸው አገር ደስ ይላቸዋል ብዬ ነው የማስበው። እግዚአብሔርን እንዲህ አሁን ሩታ ልጇን ተቀምታ እንዴት ነው ምንትል የምትለው? አያፍሩም? እንዴት ትንሽ እንደዚህ አይነት ነገር የሚሰሩት ጥሩ አይደለም እኮ እግዚአብሔርን። እኔ እውነቴን ነው የምላችሁ። ምንም ቢሆን ልጇ ነው። ምንም ቢሆን ስንት ነገር ያየችበት ነው። አሁን እንኳን ይረፍበት ተተረገዘ ጀምሮ ልዩ ማረፊያ አጥቷል እኮ እያለ ነው ኤፍሬም። ከተረገዘ ጀምሮ ነው እነሱ እየጎዱትና እየበጠበጡት ያለው ልጁን እያለ ነው። እና ለማንኛውም እንግዲህ ሩታዬ ልጅሽን በእጅሽ ያስገባልሽ። እንግዲህ ፈጣሪ ያውቃል፣ ሁሉም ነገር ለበጎ ነው። ብዙ ነገር የተሰቃየሽበት ልጅሽ ነው። እንግዲህ ልጅሽን ደግሞ ታልመለሱ እኔ እንጃ። ህግ ራሱ አሁን የተወሰኑ ሰዎች ተይዘዋል፣ እየተመረመሩ ነው አለ።
እየተጠረጠሩትን ሁሉ ጠቁማለች። ከቤቷ የሚመጡትን ሁሉ ሁለቱ ግን አልተገኙም። ሁለቱ አልተገኙም። እንዲህ ይሄ እኮ ትክክል አይደለም። እግዚአብሔርን እውነቴን ነው የምላችሁ። ትክክል አይነት ስራ አይደለም የምትሰራው። ዴብን ብኮን ብዙዬን ብኮኑ ልጅ እኮ አላችሁ። አብርሃምን ብኮን